ሰለቸ የማልለው ያንተ ልውናህ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሪያዬ በቃኝ የማልለው በቃ የማልለው ይለፈ የማልለው ሰለቸ የማልለው ያንተ ልውናህ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሪያዬ በቃ የማልለው በቃ የማልለው ይለፈኝ የማልለው ሰለቸ የማልለው ያንተ ልውናህ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሪያዬ በቃ የማልለው በቃ የማልለው ይለፈኝ የማልለው ሰለቸ የማልለው ያንተ ልውናህ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሪያዬ አውቀዋለሁ ጠረንህን መዓዛ ይለያል ጌታ እሱን ሳገኝ
ጽድቋ ህልውና አላቆምም ማንኳኳቴን እስኪ ሞላው ቤቴን ህልውና እስኪ ሞላው ቤቴን መገኘት እስኪ ሞላው ቤቴን ህልውና ህልውና እስኪ ሞላው ቤቴን መገኘት እስኪ ሞላው ቤቴን ህልውና ህልውና እስኪ ሞላው ቤቴን መገኘት እስኪ ሞላው ቤቴን እረፍት አልሰጣቸው ለዓይኖችሽ ሽፋሽፍት እስኪያዩ ያንተን መገኘት ጉልበቴ እስኪዝል ይንበርከክ ደጅ ናፍቆቱ አንተ ነህና ፍስሐዬ ደስታዬ አለኝታዬ መከታዬ ነህ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደለ ፍስሐዬ ፍስሐዬ ደስታዬ አለኝታዬ መከታዬ ነህ አንተ ካለ ሁሉ እንዳለኝ ይሰማኛል ምንም እንዳልጎደለ ፍስሐዬ ደስታዬ አለኝታዬ መከታዬ ነህ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደለ አውቀዋለሁ ጠረንህን መዓዛ ይለያል ጌታ እሱን ሳገኝ እረሳለሁ ምድር ላይ መኖሬን ላፍታ አውቀዋለሁ ጠረንህን መዓዛ ይለያል ጌታ አንተን ሳገኝ እረሳለሁ ምድር ላይ መኖሬንም ላፍታ እረፍት አልሰጣቸው ለዓይኖችሽ ሽፋሽፍት እስኪያዩ ያንተን መገኘት ጉልበቴ እስኪዝል ይንበርከክ ደጅ ናፍቆቴ አንተ ነህና ፍስሐዬ ደስታዬ አለኝታዬ መከታዬ ነህ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደለ ፍስሐዬ ፍስሐዬ ደስታዬ አለኝታዬ መከታዬ ነህ አንተ ካለ ሁሉ እንዳለ ይሰማኛል ይሰማኛል ምንም እንዳልጎደለ ሃሌሉያ መንፈሱ ከኛ ጋር ካለ ወገኖቼ መንፈስ ቅዱስ
ቅዱስ በቤታችን በሕይወታችን ካለ ምንም ጉድለት አይሰማንም። ሃሌሉያ እሱ ብቻ ይገኝልን። እሱ ደስታችን ነው። እሱ እርካታችን ነው። ሃሌሉያ ሃሌሉያ እሱ ፍስሐችን ነው። ኢየሱስ ጌታ ነው። ሃሌሉያ እሱ ብቻ ይገኝልን። ሃሌሉያ አምልኩት ወገኖች አመልካለሁ አመልክሃለሁ አመልክሃለሁ በማደሪያዎች መካከል አመልክሃለሁ ምስጋና እናጓድለም። ሃሌሉያ ኢየሱስ ጌታ ነው። በምንም ሁኔታዎች ውስጥ ጠላትን ማዋረድ የምንችለው በምስጋና ነው። ሃሌሉያ ቢሞላ ባይሞላ ቢሳካ ባይሳካ ዋናው ኢየሱስ ከኛ ጋር አይደል ያለው? ሌላው በቃ ይጉደል። ሃሌሉያ የቀረ ሁሉ እንኳን ቀረ። አሜን። የሆነ ሁሉ እንኳን ሆነ። ኢየሱስ ጌታ ነው። የጌታን እጅ ይዞ ጌታን በቃ ጌታን አምኖ ጌታን ታምኖ ደግሞ ያፈራል እንደ የለም። ኢየሱስ ጌታ ነው። ሃሌሉያ እግዚአብሔር ታማኝ ነው። በምንም ሁኔታ ውስጥ እናመልከዋለን። ኢየሱስ ጌታ ነው። በህመም ውስጥ ይመለካል። ሃሌሉያ በደስታ ውስጥ ይመለካል። በሐዘን ውስጥ ይመለካል። በስራት ውስጥ ይመለካል። ሃሌሉያ በሚመችም በማይመችም ሁኔታ ውስጥ ይመለካል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ኢየሱስ ጌታ ነው። እያመሰገንን እንሻገራለን ወገኖች። ሃሌሉያ የመጨረሻው ሰንዳይ አይደለ ያለነው አይደለ? የዚህ ዓመት መጨረሻ ላይ እያመለክነው እንሻገራለን። ሃሌሉያ ኢየሱስ ጌታ ነው። ተፈቱና አምልኩት። ኢየሱስ ጌታ ነው። ውጡ ከሁኔታዎች። ሃሌሉያ ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ግራ ቀኝ ምንም አያምርብኝም እንዳላንተ ለኔ አይሆንም እርካታዬ አንዳቻሉንም ዘልቃለሁ ለአምላኬ ቃል አለኝ እንደ ጸና ቀረ ቀሲ እንደ ጸና ቀረ ቀሲ ይሁን ያለው ሆነና ቀሲ አይወድቅም ብሏልና
ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን የተመሰገነ ይሁን። በዚህ በመጽሐፈ ሩት ላይ በመጽሐፍ ቅዱሳችን ምዕራፍ 2 ቁጥር 4 ላይ አንድ ሰላምታ አለ። እሱ ደስ ይለኛል። ቦዔዝ የተባለው ሰውዬ የዳዊት የንጉስ ዳዊት አያት ማለት ነው። ቁጥር 4 ላይ እነሆም ቦዔዝ ከቤተልሔም መጣ፣ አጫጆችንም እግዚአብሔር ከናንተ ጋር ይሆን አላቸው። ሰው ሰላም ሲባል እግዚአብሔር ከናንተ ጋር ይሆን፣ መልሱ እግዚአብሔር ይባርክህ ነው። እዚህ ጋር ያለው እኮ ነው። ቀጥሎ ያለው እሱ እንደዛ ሲላቸው እግዚአብሔር ይባርክህ ብለው መለሱለት ይላል። እግዚአብሔር ከናንተ ጋር ይሆን። በጣም ጥሩ ነው። ደስ ይለኛል ሰላምታው። በእኛ እኔ ባደኩበት ባህል ትንሽ ልጅ ትልቅ ሰው አይባርክም። አባት ነው። ያዕቆብ ይስሐቅ ናቸው ልጆቻቸውን የባረኩ አይደል? ዳዊት እና ግን ጉባኤ ግን መባረክ ይችላል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለ ሰዓት አከባበራችሁ ሳላመሰግን አላልፍ። እናንተም በሰዓት መምጣታችሁ የጸሎት የመራችሁ እህታችን በሰዓቷ ጀምራ በሰዓቷ መጨረሷ፣ መዘምራንም በሰዓት ጀምራችሁ ከሰዓት በፊት በመጨረሳችሁ እግዚአብሔር ይባርካችሁ ለማለት ነው። ጌታን እናመሰግናለን። እንግዶች ትኖሩ ይሆን ዛሬ ከኛ ጋር ለማምለክ የመጣችሁ? ሰላም ልንላችሁ ልንተዋወቃችሁ ስለምንፈልግ ምናልባት እንግዳ ካለስ እጁን ያሳየኝ። ለመጀመሪያ ጊዜ የመጣ ክብር ለእግዚአብሔር ይሁን። እንኳን ደህና መጣህ። ሌላ አለ? እስቲ ቆም በልና ማን እንደሆንክ ከየት መጣህ? ስምህንና ከየት እንደመጣህ ንገረን። እንኳን ደህና መጣህ። ስምህን አልሰማሁም። ፍሬሽማን ተማሪ እንደሆን ከኢትዮጵያ እንደመጣ ብቻ የሰማው መስሎኛል። ልክ ነው? አልሰማሁም። እሺ እንተዋወቃለን በሻይ ሰዓት በኋላ እንዳትሄድ ሽው ብለህ። እግዚአብሔር የተመሰገነ ይሁን። መልካም የትምህርት ጊዜ እንዲሆንልህ እመኝልሃለሁ። ጌታ አምላካችን የተመሰገነ ይሁን። ሁላችሁም እንኳን ደህና መጣችሁ። እግዚአብሔር ይባርካችሁ። የሳምንቱ ፕሮግራም እዚህ ላይ መውጣት ይችል እንደሆነ ለማስታወስ ወይስ በቃል ብቻ ልበለው? ከሰኞ እስከ ዓርብ ከማለዳው ለካ ተሻሽለናል። ወረቀት መያዝ ማያስፈልግም። እዛ ጋር አለ ለካ። እናንተ እዚህ ስታዩን ይዛ ያለው እግዚአብሔር ይመስገን። እና ከሰኞ እስከ ዓርብ ከማለዳው 6 ሰዓት እስከ ከ6 እስከ 10 AM ድረስ የጸሎትና የመጽሐፍ ቅዱስ ጥናት ጊዜ አለ። በዚያ ጊዜ ባካችሁ እየገባችሁ ተባረኩ። በጣም በጣም ጥሩ ጊዜ ነው ያለን እና ብትሳተፉ ትባረካላችሁ፣ ታድጋላችሁ፣ ትታነጻላችሁ፣ ሌሎችንም ትባረካላችሁ። ለእድገትና ለመታነጽ ሌሎችንም ትረዳላችሁ። እግዚአብሔር ይመስገን። እዛ ደግሞ የሳምንቱ አጋማሽ ረቡዕ ዕለት ነው፣ ማክሰኞ የወጣቶች ያኛውን አሌክስ የሚለውን አልለውም። ወጣቶች የመጽሐፍ ቅዱስ ጥናት ጊዜ አለ በዚህ ህንጻ። ስለዚህ መታችሁ መካፈል ትችላላችሁ። እድሜ ግን አይገድበውም። የወጣቶች ያዘጋጁት ይሁን እንጂ እነሱንም ማበረታታት ትችላላችሁ መታችሁ። የሳምንቱ አጋማሽ ረቡዕ ነው። የፊታችን ረቡዕ ግን የአዲስ ዓመት ዋዜማ ነው። ታውቃላችሁ የአዲስ ዓመት ዋዜማ ስለሆነ ከ6 ሰዓት ጀምሮ 6 PM ጀምሮ እዚህ አብረን ነው የምንሆነው እስከ 12:00 ድረስ አብረን እዚሁ እንሆናለን ማለት ነው። አዲሱን ዓመት 2026ን ተቀብለን ነው ወደ ቤታችን የምንሄደው በአዲሱ ዓመት ማለት ነው። በነባሩ ዓመት እዚህ እንመጣለን። ማምሻችንን ረቡዕ ዕለት
6 PM ራት እዚሁ ነው። ራት ተበልቶ ነው ፕሮግራም የሚጀምረው። እንዳያመልጣችሁ፣ ዘግይታችሁ እንዳትመጡ። በሰዓቷ ክትት ልክ ዛሬ ፕሮግራም እንደሚካሄደው ማለት ነው። እግዚአብሔር ይመስገን። እና ያ ፕሮግራም በጣም ሰፊ ነው። ሁሉ ነገር በጣም የተቀናጀ ፕሮግራም ነው። ፍላየር አለ የተሰራ ፖስተር፣ በቫይበር ላይ ቼክ አድርጉ። ቫይበር ላይ ተለቋል። ይሄውላችሁ አሁንም አለ። the season has changed የሚል እና ዝርዝር ፕሮግራሙ በጣም ማራኪ ነው። ምናልባት የመተዳደሪያ ደንብ ዛሬ ባለፈው ሳምንት ተሰራጭቶ ነበር፣ ትዝ ይላችኋል። ረቂቅ ባይሎ የሚባለው ማለት ነው። መተዳደሪያ ደንብ ነው በአማርኛ አይደል? ስንት ሰው አንብበዋል? ያነበበ ሰው አለ እንዳጋጣሚ? እሺ በላዬ አይቻለሁ። እግዚአብሔር ይባርክህ። ብቻ አስተያየት ካላችሁ ስጡን፣ አስተላልፉ። ለሽማግሌዎች፣ ለፓስተሩም ቢሆን ለዲያቆናትም ቢሆን መስጠት ትችላላችሁ። ከዛ በኋላ አሁን ለምሳሌ እዚህ ጋር አንቀጽ 15 ላይ ተራ ቁጥር 4 ለአስተዳደር ቦርድ የሚመረጡ እጩዎች ቢያንስ 25 ዓመት የሞላቸውና ከአንድ ቤተሰብ ያልሆኑ የመጡ መሆን የለባቸውም ይላል። ከአንድ ቤተሰብ የሚለው ይብራራ ሲባል ወንድም፣ እህት፣ ልጅ፣ አባት፣ እናት፣ ባልና ሚስት እነዚህ እንዳይሆን ማለት ነው። ምክንያቱም ድምፅ ሲሰጡ በቤተሰብ ቮት እንዳያደርጉ ነው። ሰው አይደለን እንግዲህ መደረግ ያለበትን ጥንቃቄ ሁሉ እናደርጋለን ማለት። ለዚህ ነው እዚህ ውስጥ የገባው፣ ተብራርቶ ተቀምጧል አሁን ማለት ነው። ሌላ እንደዚሁ ሀሳብ ካላችሁ አቅርቡና ይመዘገባል። ከዛ በኋላ ምናልባት በጋራ ድምፅ የምንሰጥበት ጊዜ እናመቻቻለን ማለት ነው። ግን አንብቡት ባካችሁ። የአገልግሎት ክፍል መሪዎች የዓመቱ የአገልግሎት ክፍሉ ሪፖርት ይፈለጋል። ካሁን ያላስገባችሁ ሰዎች ዓመታዊ ሪፖርት የየአገልግሎት ክፍሉ መሪዎች ሪፖርታችሁን አስገቡ። እህታችን እሌኒ ዘገየ አንድ መልእክት ልካለች። ይሉ ከፊኒክስ አሪዞና እና የምታገለግልበት አገልግሎት አለ፣ ወጣቶችን የምታግዝበት በሙያ እና ለዛ የሚሆን ድጋፍ እያሰባሰበች ስለሆነ እሱን የሚገልጽ አጭር ቪዲዮ እናያለን። ለቦርድ አቅርባ አስተዳደር ቦርድ ተመካክሮ ወስኖበታልና እሱ ቪዲዮ እየተዘጋጀ ፓስተርና ባለቤቱን አስወጥተናል። ክሪስማስ ጊፍት እንድስጣቸው የሚል ሀሳብ መጥቷል። ስለዚህ ዲያቆናት ከመባ በፊት ላስቸግራችሁ ነው፣ ወይም ከመባ በኋላ እንደገና ሁለተኛ እንሰበስባለን ማለት ነው። ኮንትሪቢዩት ማድረግ የምትፈልጉ አልተሰማኝም። አይ አሰማም ነው። ለኔክስት ዊክ ነው። እንደውም እሱ ጥሩ ነው። ስለዚህ ለፓስተራችን ኢንከሬጅ ለማድረግ ማለት ነው። የፍቅር ስጦታ። እሺ፣ ስለዚህ የዛሬ ሳምንት ይዛችሁ በእንትንም እኮ ኦንላይን ስትሰጡም ማስታወሻ ጽፋችሁበት ላቭ ጊፍት ቱ ፓስተር ብላችሁ ካላችሁ ማርያም ለይታ ትሰጠናለች ማለት ነው። እግዚአብሔር ይባርካችሁ። አሁን የኢሉ ቪዲዮ ይዘጋጃል። እሺ እንቀጥላለን። የወግዳር ወደዚህ ትመጫለሽ። የወግዳር በዛ ፕሮግራም ውስጥ ሰልጣኝ ነች እና እሷ እንድትወክላት ወክላታለች ማለት ነው። እሷ ግን ብዙ ሰዓት ስለሌለን ቪዲዮን ብቻ እናይና
ጥያቄ ካላችሁ የወግዳር ታብራራለች በየግሉ ማለት ነው። ወደዚህ እንድታዩት የማታውቋት ሰዎች ድምጽ የለው ማለት እንደምታውቁት እሷ የሶፍትዌር ኢንጂነር ነች እና በዛ ሙያ ከፍተኛ ትምህርት ተምረው የተመረቁትን ሰዎች ለስራ ብቁ የሚያደርግ ስልጠና ትሰጣለች። በዛ ውስጥ ወንጌልን ደግሞ ለመስራት ጥረት ይደረጋል። እሷና ባለቤቷ ናቸው ይህን ፕሮግራም ያካሄዱት። ከተለያየ ሰዎች ድጋፍ ያሰባስባሉ። በኢትዮጵያም በዚህም ሀገር ድንበር የለውም። ከየትም ሆኖ መመዝገብ ይቻላል። ኢትዮጵያ ነው እዚህ ማለት እዚህ ሆኖ ጆይን ማድረግ የሚፈልግ ሰው ይችላል። እዚህ ማገር ካናዳ እኔ እዚህ ሆኜ ነው ጆይን ያደረኩት። ምን ጥቅም አገኘሽበት? ያው ሶፍትዌርን እንዴት ዴቨሎፕ ማድረግ እንደሚቻል እሱን እያጠናሁ ነው። የፉል ስታክ ሶፍትዌር ዴቨሎፕመንት እሱን ነው ጆይን ያደረኩት። በጣም አሪፍ ነው። ላይክ ከስክራች ጀምራ ነው የምታስተምረው። ምንም ባክግራውንድ የሌለው ሰው እንኳን ጆይን አድርጎ መማር ይችላል። ላይክ እኔ ባይኔ ያየሁት ነው። ምንም ላይቡ ይቀጥል መሰለኝ። ከህይወት ተሞክሯ የወጣ አገልግሎት ነው።
እሺ እዚህ ጋር ይበቃናል፣ ማቆም ትችላላችሁ። ጥሪው ግልጽ ነው። 1000 አማኞችን ወጣት አማኞችን ወይም ወጣት ክርስቲያኖችን ማገዝ በዚህ አሰልጥኖ ለስራ ብቁ ራሳቸውን እንዲችሉ ለማድረግ ነው። በዛ ውስጥ ደግሞ የእግዚአብሔርን ስራ መስራት ነው። ስለዚህ በዚህ ልትተባበሩ የምትወዱ እህቶችና ወንድሞች እግዚአብሔር እንዳሳሰባችሁ አግዙኝ ነው የምትለው እና ምናልባት ይሄን ቪዲዮ የምታገኙበት ቦታ እናደርግና እዛ ላይ ዝርዝሩ አለ። ከዚህ በኋላ የሚናገረው በድምጽ በጽሁፍም አለ ምን ያህል ገንዘብ እንደሆነ። ለአንድ ሰልጣኝ $1000 ነው ማለት ከነቃው ላፕቶፕ ተገዝቶ ምናምን ሁሉ ተሰጥቶ ማለት ነው እና 3500 ነው የሚፈጀው። ሌላውን እነሱ ይሸፍናሉ፣ ግን ስፖንሰር ለማድረግ የሚጠይቁት $1000 ነው። በግሩፕ ሊሆን ይችላል፣ በቸርች ሊሆን ይችላል፣ ጓደኛሞች ተባብረው ሊሆን ይችላል። ይሄን የሚያደርጉት እና እንዲህ አይነት አገልግሎት እያገለገሉ ስለሆነ ተባበሩን፣ አግዙን ነው መልእክቱ። ይሄ ነው። ዝርዝር ነገር ከፈለጋችሁ ደግሞ የወግዳር ይኸውና ዛሬ ሳይሆን በግላችሁ አግኙት። ጌታ ይባርክሽ። ዌብሳይቱ ላይ እዚህ ቴክ ፎር ውመን የሚል ዌብሳይት አለ። እሱን ቪዚት አድርጋችሁ ዲቴይሉን ማየት ትችላላችሁ። እግዚአብሔር ይባርክሽ። አሁን ዲያቆናት ወደፊት ትመጣላችሁ። የዕለቱን መባና አስራት እንሰበስባለን። እግዚአብሔር ይባርካችሁ። ፓስተሮቻችን መጡ። እንኳን መጣችሁ። ደግሞ ጉባኤ ያቋርጣችሁ ስብሰባ መሄድ ጀመራችሁ እንዴ? ኤልያስ ሃሌሉያ! ክብር ለኢየሱስ ይሁን። እንደው አፌን በሳቅ ሞላው። ክብር ለኢየሱስ ይሁን። ሃሌሉያ! በቃ ይሄ ይጋባባችሁ፣ ደስታ ይጋባ። የጌታ በቃ ከላይ ሲመጣ ደስ የሚል መንፈስ። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን። ሃሌሉያ! እግዚአብሔር ትልቅ ነው። እግዚአብሔር ኃያል ነው። እግዚአብሔር መሐሪ ነው። እግዚአብሔር ቸር ነው። አንድያ ልጁን እስኪሰጥ ድረስ እንዲወዶናልና ክብር ለኢየሱስ ይሁን። ሃሌሉያ! ኦ ሃሌሉያ! መንፈስ ቅዱስ እናመሰግንሃለን። የእግዚአብሔር መንፈስ እናመሰግንሃለን። ክብር ለኢየሱስ ይሁን። ስለረዳህን፣ ስላቆምከን፣ እንዲህ ስለሰበሰብከን፣ በፊት እንድንሆን ስለረዳህን እናመሰግንሃለን ኢየሱስ። ሃሌሉያ! ክብር ለኢየሱስ ይሁን። ስምህ ታላቅ ነው። ስምህ ኃያል ነው። እናመሰግንሃለን ጌታ ሆይ። ሃሌሉያ! በፊትህ የረዳህን ታላቅ የሆንክ ጌታ እናከብረሃለን፣ እናመልክሃለን፣ እንሰግድልሃለን፣ እንገዛልሃለን። ክብር ላንተ ይሁን የኔ ጌታ። እናመሰግንሃለን። ደግሞ በቃል ተናገረን፣ በቃል ንካን፣ በቃል ደግሞ ጌታ ሆይ ስራን። እግዚአብሔር ሆይ እናመሰግንሃለን። እነሆ በፊት ደግሞ ጌታ ደግሞ ከኛ ላንተ ስራ ለቤት ስራ የሚሆነውን ልንሰበስብ በፊት አለን። የምንሰበሰበውን መባ ባርክልን ጌታ ሆይ። የሚሰጡትንም ባርክ ጌታ። የሌላቸውንም ደግሞ አብዝተህ አትረፍርፋቸው፣ ለሌሎች መትረፍ ይሆንላቸው። እግዚአብሔር አምላክ ሆይ ጊዜውን ሰዓቱን ሁሉ አንተ ተረከብ ጌታ ሆይ። እናመሰግንሃለን። ክብር ለስም ይሁን በጌታ በኢየሱስ ክርስቶስ ያውና ቅዱስ ስም አሜን።
ከዚህ በኋላ የእግዚአብሔርን ቃል የምንሰማበት ጊዜ ይሆናል። የእግዚአብሔርን ቃል ዛሬ የሚያመጣልን ወንድማችን ዶክተር ናሆር ነው። ዘፍጥረት ምዕራፍ 11 ሄዳችሁ እንግዲህ ስሙን ፈልጉ። ደህና አደራችሁ ወይ? እንኳን አደረሳችሁ። ዛሬ እንግዲህ የምናየው አይ ቲንክ ጋሽ ዶክተር ግርማ ኖቴን አይተዋል መሰለኝ። አማኑኤል በሚል ነው የምንነጋገረው። ይሄም ደግሞ ዛሬ በክርስቶስ ኢየሱስ መወለድና በአዲስ ዓመት ዋዜማ ቀኖች ጋር ነው የምንገኘው እና የምንጨዋወተው ስለ ሌላ ነገር ሊሆን አይችልም። አማኑኤል በሚለው ነው የሚሆነው እና ይሄ አማኑኤል የሚለው ቃል የዓለምን ክብደት ሁሉ የተሸከመ ቃል ነው። የዓለምን ሁሉ ክብደት ደግሞ ልንገራችሁ፣ ዓለም እየከበደች ነው እየሄደች ያለችው። የአማኑኤል ግን ይሸከማታል። በኢየሱስ ክርስቶስ እግዚአብሔር ከኛ ጋር ነው እና ይህን ቃል በቋንቋችን ስንተረጉመው ምን ይላል? እግዚአብሔር ከኛ ጋር። ሶስት ቃላቶች ነው የሚይዘውና ይህ ቃል ሶስት አበይት ነገሮችን ይይዛል። አንደኛ ኢየሱስ ክርስቶስ እግዚአብሔር መሆኑን፣ ምክንያቱም እግዚአብሔር ብሎ ነው የሚጀምረው። ኢየሱስ ክርስቶስ ሲወለድ አማኑኤል ተባለ እና አንደኛው ምንድነው? እግዚአብሔር ኢየሱስ ክርስቶስ እግዚአብሔር ነው የሚለው ነው። ሁለተኛው ደግሞ እግዚአብሔር ማደሪያው ከሰው ዘንድ አድርገዋል የሚለውን እውነታ ያሳየናል። ኢየሱስ ክርስቶስ በልባችን በረት ይወለድ እንላለን። ለምንድን ነው እንደዛ የምንለው? ልባችን ልክ እንደ በረት ግማታም ስለሆነ እና ዕጣን፣ ሽቶ፣ ከርቤ ይዞ የሚመጣው የኢየሱስ ክርስቶስ በልባችን ሲወለድ ነው። ዮሐንስ ይሄን በምን ብሎ አስቀመጠው? ቃል ሥጋ ሆነ፣ ጸጋና እውነት ተሞልቶት በእኛ አደረ። እነዚህ ጥሩ ሽቶ ያላቸው ነገሮች ምንድናቸው ማለት ነው? ጸጋና እውነት። የልባችን ሐሰት፣ የልባችን ማታለል የሚተካው ነገር ምንድነው? የእግዚአብሔር ጸጋና የእግዚአብሔር እውነት ነው እና በሶስተኛ ደግሞ አማኑኤል የሚለውን ነገር የሚያስተምረን ምንድነው? በየዕለቱ እግዚአብሔር ከኛ ጋር ነው። ያ የታረዘው ኢየሱስ ስንታረዝ ከኛ ጋር ነው። ያ ያለቀሰው ኢየሱስ ስናለቅስ እሱ ከኛ ጋር ነው። ያ የደከመው የተሰቃየው ኢየሱስ ስንደክም ስንሰቃይ እሱ ከኛ ጋር ነው። ጸሎታችን ያልተመለሰ ሲመስልን እዛ ጋም ነበር። ኤሎሄ ኤሎሄ ሲል እግዚአብሔር አልሰማውም እና ዛሬ ጸሎታችን አልተመለሰም ይመስለናል። የኛ እንዳውም ይመለሳል፣ የሱ አልተመለሰም፣ ግን እሱ እዛ ቦታም ነበር እና እነዚህ ሶስት ነገሮችን ይይዛል እና ለዚህ ነው አማኑኤል የሚለው ቃል የዓለምን ክብደት ሁሉ የተሸከመ ነው ያልኳችሁ። እና የእስራኤል ልጆች ከግብጽ ባርነት ነፃ ወጥተው የተስፋይቷን አገር ለመውረስ ወደ 40 ዓመት ድረስ በረሃ ላይ ተንከራተው ነበር። በዚህ ዘመን ያለነው ክርስቲያኖች ኢየሱስ ክርስቶስን ተቀብለን ከባርነት ነፃ ወጥተናል። ነገር ግን ያቺ የተስፋይቷ አገር አልወረስናትም፣ በጉዞ ላይ ነን ያለነው፣ ልክ እንደ እስራኤላውያኖቹ ማለት ነው። እና በዚህ በረሃ ጉዞ ውስጥ ነው የምንገኘው እና ሙሴ ልክ የእስራኤል ሕዝብ ይዞ እንደወጣ ለእግዚአብሔር የተማጸነው ነገር ነበር። እሱ ደግሞ ምንድነው? አንተ ከኛ ጋር ማትወጣ ከሆነ አታውጣን፣ እግዚአብሔር ከኛ ጋር ካልሆነ አታውጣን። እኛ ደግሞ በዚህ ጊዜ ያለነው ወደ ተስፋይቷ አገር በበረሃ የምንሄደው ያለነው የሚያስፈልገን አንድና አንድ ነገር የእግዚአብሔር መኖር አማኑኤል ነው እና ለምንድን ነው ሙሴ እንደዛ ያለው ብለን ብንል ሙሴ ምን አለ? እግዚአብሔር ከኛ ጋር እንደሆነ ያንተ ሞገስ
ከኛ ጋር እንዳለ ሰዎች እንዴት ይወቁ? የተለየን እንደሆነ እንዴት አርገን እናቃለን? አንተ መኖር ከኛ ጋር ካልሄደ፣ እግዚአብሔር መኖር ከኛ ጋር ካልሄደ ከሌለ አማኑኤል ካልሆነልን እዚህ ወጥቼ መስበኬ ከዓለም አይለየኝም። እዚህ ወጥቼ መዘመሬ እዛ ሆኜ የዘለልኩ ባመሰግን ባመልክ ከዓለም አይለየኝም። እሁድ ቤተክርስቲያን ብመጣ ከዓለም አይለየኝም። ሚለየኝ እሱ መገኘት ወይም የእግዚአብሔር መኖር ነው። እና በመጽሐፍ ቅዱሳችን የአማኑኤል ታሪክ አለ እና ይሄ ደግሞ ገና ከጅምሩ እግዚአብሔር ሰውን ፍለጋ የወጣበት ታሪክ ነው። የእግዚአብሔር ቃል የሆነውን መጽሐፍ ቅዱሳችን መዘርዝር ይውጣለት ወይም ቢጋር ይውጣለት ወይም አውትላይን ይውጣለት ከተባለ በአራት ሐረጎች መጠቅለል ይችላል። አንደኛው ፍጥረት ነው፣ ሁለተኛው ውድቀት ነው፣ ሶስተኛው መቤዠት ነው፣ አራተኛው ደግሞ አዲስ ምድርና አዲስ ሰማይ የሚሉትን ብሮድ ስትሮክ አድርገን መጽሐፍ ቅዱሳችንን ከኦሪት ዘፍጥረት እስከ ራእይ ድረስ መጠቅለል እንችላለን። በዚህ ስርዓተ ጥለት ውስጥ የተሸመኑ ታሪኮች አሉ። እዚህ ውስጥ የገቡ ታሪኮች አሉ። የኖህ፣ የአብርሃም፣ የዳዊት፣ የሳሙኤል፣ የሃና ምንላቸው እነዚህ የተሸመኑ ታሪኮች አሉ እና እነዚህ ታሪኮች ስናነብ ከበስተጀርባ ያለ መርሆ አለ። ከበስተጀርባ ያለ መርሆ አለ እና እነዚህ ታሪኮች ስናነብ መርሆውና ታሪኩን የሚያገናኝልን ማን ነው ብንል አማኑኤል። ታሪኩ ብቻ አንብበን የምናገኘው ነገር ሊኖር ይችላል። ነገር ግን መርሆውና ታሪኩ በክርስቶስ ኢየሱስ ካላገናኘ ነው ታሪክ ሆኖ ነው የሚቀረው እና ይሄ አማኑኤል በዚህ ባለንበት የገና ጊዜ ብቻ ሳይሆን በየቀኑ በአመቱም በሚሄድበት ጊዜ በየቀኑ እስከ እድሜያችን ፍጻሜ ድረስ አማኑኤል እንዲሆንልን ያስፈልጋል። ይሄ የአማኑኤል ወይም የኢየሱስ ክርስቶስ መወለድ ታሪክ እግዚአብሔርን የጠፋውን ሰው ፍለጋ የወጣበት ታሪክ ነው። ይሄ ደግሞ የሆነው ገና ከጅምሩ ነው። ገና ገነት እያሉ ነው። ሔዋን ከፍሬው በልታ በቫይረሱ ስትለከፍ አዳም አልቆየም፣ እሱም በላ ተለከፈ። ከዛ በኋላ ጠፍተው ከዛ ተባረሩ። ነገር ግን ገና እዛ ገነት እያሉ እግዚአብሔር ፍለጋ ወጣ። በዘፍጥረት 3:10 ምን ይላል? አዳም አዳም ወዴት ነህ ብሎ ፍለጋውን ጀመረ እና በዛ መሃል ምን ነው የተባለው? እንግዲህ ይሄ የሰውን ዘር የለከፈውን ቫይረስ ማርከሻ የሚሆን የሴቲቷ ዘር ነው ተባለ። የአማኑኤል ታሪክ ይጀምራል ማለት ነው እና ይህ ከዘፍጥረት 3:15 ጀምሮ ሁሉም አይኖች ያተኮሩት ይሄ ሕፃን መወለድ ወይም ይሄ ልጅ ወይም የሴቲቷ ዘር የተባለው ዘንድ ነበር እና አዳምና ሔዋን ሁለት ልጆች ወለዱ፣ አቤልና ቃየል። ይሄ ተስፋ ተንሰራራ። ይሄ የሴቲቷ ዘር የሚለውን ነገር ያ ማርከሻ ይዞ የሚመጣው የተባለውን ነገር ተንሰራራ። ነገር ግን ቃየል አቤልን እስኪገድለው ድረስ ነበር። ቃየል ሄደና የመቅሰፍት ከተማ ወደ ምስራቅ ተጉዞ አደረገ። ከተማ አነጸ። ተስፋው የተፋለሰ መሰለ። ከዛ በኋላ ሴት የሚባል ልጅ ወለደች ሔዋን እና ሴት ሲወለድ በልቧ አንድ ሀተታ ወጥቶ ነበር። በልቧ የሆነ ታላቅ ሀተታ ተቀስቅሶ ነበር። ይሄ ምን ይላል? ኦሪት ዘፍጥረት 3:16 ላይ ይላል ቃኤል በገደለው በአቤል ፋንታ ዘር ተተክቶልኛልና የተቀባ እለዋለሁ አለች። ሴት ማለት የተቀባ ማለት ነው። የተቀባ
እለዋለሁ አለች እና ተስፋው ተንሰራራ። ይሄ የሴቲቷ ዘር የተባለው ተስፋ ተንሰራራ እና ሴትም ልጅ ወለደ። ከዛ በኋላ መጽሐፍ ቅዱሳችን ምን ይላል? በዛን ጊዜ ሰዎች የእግዚአብሔርን ስም መጥራት ጀመሩ ይላል እና በዘፍጥረት ላይ ያለው የዘር ሐረግ ልብ ብለን ብናይ የምናየው ስርዓተ ጥለት አለ። እሱ ደግሞ ወንዶች ይወለዳሉ፣ ለረጅም ጊዜ ይኖራሉ፣ ብዙ ወንድ ልጆች ይወልዳሉ። እንደዛ እያለ የሚቀጥል ደብዛ አለ እና ይሄ ሲቀጥል አንድ ቦታ ላይ ግን ተቋረጠ። ማን ጋር ነው የተቋረጠው? ሄኖክ ጋር ተቋረጠ። ሄኖክ ምን ተባለለት? አካሄዱ ከእግዚአብሔር ጋር አደረገ፣ አልተገኘም። በኤደን ገነት ውስጥ እግዚአብሔርና አዳምና ሔዋን ከመውደቃቸው በፊት ያልተቋረጠ ፌሎሺፕ ነበር። በየማታው እየሄዱ አብረው ዞር ዞር ይላሉ ባመሻሹ ቀዝቀዝ ሲል እና ይሄ የማይቋረጥ ፌሎሺፕ ነበራቸው። ይሄ ከውድቀት በኋላ ደግሞ ሄኖክ ይሄ እንዴት እንደሚቻል አስረገጠን ማለት ነው። ይሄ ነገር ይቻላል ከእግዚአብሔር ጋር አማኑኤል የሚለውን ነገር ለግሉ አድርጎ ይሄ ሰውዬ በእግዚአብሔር ጋር መንገዱን አደረገና አልተገኘም ይላል። የዕብራውያን ጸሐፊ ሲነግረን ይህ እንዴት እንዳደረገው ሄኖክ ምን ይለናል? በእምነት ይለናል። በእምነት እግዚአብሔር ጋር መንገዱን አደረገ፣ አልተገኘም። ታዲያ ከኦሪት በፊት እንዲህ ከተቻለ ከኦሪት በኋላ ለኛ በጣም የሚቻል ነገር ነው ማለት ነው። እግዚአብሔር ከኛ ጋር ነው። አማኑኤል ስለተሰጠን ይሄ በኦሪት ሄኖክ የተሞከረው ነገር ለኛ በጣም ቅርብ ነው። ምንኛ ቀላልስ ነው። ይቻላል። አማኑኤል እግዚአብሔር ከኛ ጋር ስላለ እና ከሄኖክ በኋላ 10 ትውልዶች አለፉ። ከትውልድ ትውልድ የሕፃኑ መወለድ በጥበቃ ሲጠባበቁ ነበር። ነገር ግን በዛ ፈንታ የምድር ኃጢአት እየበዛ መጣ፣ ክፋት እየበዛ መጣ። ዓለም ክፉኛ አዳኝ አስፈለጋት እና ከዛ በኋላ ትኩረቱ ማንጋ ሆነ መሰላችሁ? ኖህ ወደሚባል ልጅ ተቃና። ልክ እንደ ሴት ሲወለድ ኖህም ሲወለድ በአባቱ ልብ ታላቅ ሀተታ ተፈጥሮ ነበር። ይሄው የተቀሰቀሰው ሀተታ ምን ይላል? እግዚአብሔር በረገማት ምድር ከተግባራችንና ከእጃችን ስራ ይህ ያሳርፈናልና እረፍት፣ ሰላም ወይም ጸጥታ እለዋለሁ አለ አባቱ ላሜ። ኖህም እንደ ሄኖክ በትውልድ ውስጥ ምን ተባለለት? ጻድቅ ፍጹም ሰው ነበር ተባለለት። እርሱና ቤተሰቦቹ የማትረፍ ጽድቅ ሆነለት። በዛ በውሃ ሲጠፋ ሁሉም እሱ ግን ቀረ እና ከዛ በኋላ ግን ኖህም ወደቀ። በራሱ በተከለው ዛፍ ፍሬ እንደ አዳም በዛ ፍሬ አሁንም ወደቀ። ነገር ግን በዚህ መሃል እግዚአብሔር ለአብርሃም ለኖህ የሰጠው አንድ የተስፋ ቃል ነበር። የሰጠው የተስፋ ቃል ምንድነው? ካሁን በኋላ ስጋ ያለው ሁሉ በጥፋት ውሃ አላጠፋም የሚል ነው የተሰጠው። ታዲያ ይሄ አማኑኤል የታለ እዚህ ጋር ብንል ምን አለው? ከዛ በኋላ ቃል ኪዳኑ ምንድን ነበር ብለን ብንጠይቅ ምንድነው ያለው? ቀስቴን በሰማይ አድርጌያለሁ፣ ቀስቴን በሰማይ አድርጌያለሁ፣ ለሱ ምልክት ይሆን ደግሞ ቀስተ ደመና አደረኩ አለ። የትኛው ቀስት ነው ሰማይ ያስቀመጠው? ያ በውሃ ሰውን ያጠፋው ቀስት አሁን የተቃና ወደ ሰማይ ነው አለ። የተሰጠው ተስፋ ቃል ይሄ ነበር። ካሁን በኋላ ይሄ ቀስት እኔን ነው የሚወጋኝ ብሎ ወደ ሰማይ አቀናው። ኢየሱስ ክርስቶስ ያን ቀስት ወጋው እኛ እንድንድን። ለኖህ የተሰጠው ቃል ይሄ ነበር እና ይህ የተገባለት ቃል ኪዳን ኢየሱስ ክርስቶስ የኛን ኃጢአት ይሄ ከኖህ ከጥፋት በኋላ እኮ እኛም ቀጥለነዋል እኮ ክፋቱን። ነገር ግን ያ ተስፋ ቃል ስላለ አይደለም አሁን ሰውን አይደለም መቀጣው የራሴን ልጅ ልኬ ያ ቀስቱ
እሱን ነው የሚወጋው ብሎ ተስፋ ቃል ገባለት። ለእኛ አማኑኤል ሆነ እና ይሄ በዘመናቱ የመጠባበቅ ብክረቱ ከፍ ይላል ዝቅ ይላል። ልጅ ሲወለድ በጣም ብቅ ጥልቅ እያለ ይሄ የመዳን ጧፍ አልጠፋም። እና ይሄን ለመቀጠል እግዚአብሔር አብርሃም የሚባል ሰው ከኡር ከሚባል ከሩቅ ቦታ ጠራውና ለአብርሃም ደግሞ ቃል ገባለት። ለአብርሃም የገባለት ቃል ይስሐቅ ነው አይደለም። ለአብርሃም የገባለት ቃል ሀብት ነው አይደለም። ከነዓን ነው አይደለም። ለእግዚአብሔር ለአዳም ለማን ነው ለአብርሃም የገባለት ቃል የተሰጠው ተስፋ ምንድነው? እኔ ለአንተ ጋሻህ ነኝ፣ እኔ ነኝ ስጦታው፣ እኔ ነኝ ቃል ኪዳኑ ብሎ ለአብርሃም ላንተ ታላቅ ሽልማትህ እኔ ነኝ ብሎ ነው ቃል የገባለት። የሱ ይሄ አማኑኤል የሚለውን ነገር እሱን ነው እግዚአብሔር ደጋግሞ ተስፋ የሚገባው ቃል የሚገባው የሚሰጠንን ነገር አይደለም። የሱን መኖር አማኑኤል የሚለውን ነገር ነው። እና ይስሐቅም ማነው አብርሃምም ለተስፋው ቃል ማስፈጸሚያ የሚሆን ይስሐቅ ተሰጠው። ነገር ግን አብርሃም እግዚአብሔርን ምን ብሎ ነው የጠየቀው? አዎ እኔ ልጅም የለኝም ይሄ ሁሉ እንደምታደርግልኝ እንደምን አውቃለሁ ብሎ አለው። እና እግዚአብሔር ምንድናለው? ሂድና የ3 ዓመት እንስሶች ጊደር ማነው በግ እና ፍየል አዘጋጅ ቁረጥ አለው። አብርሃም ለምን ብሎ አልጠየቀም። ምክንያቱም እግዚአብሔር ምን እያደረገ እንደሆነ ያውቃል። በዛን ዘመን ቃል ኪዳን የምትገባ ከሆነ እንደዛ ነው የምታደርገው። ቀደም ፓስተር መንሽን አድርጎታል ይሄ ነገር። እና በዛ መሃል ቆራርጦ አስቀምጦ አብርሃም እንዳውም ያኔ አልነበቃ ጠብቆ ቀንን ሙሉ ጨለማ ወረደበትና ተኛ ይላል። በዛ ግን እሳቱ በመሃል አለፈ። ያ ምንድነው? እኔ ይሄን የገባሁት ቃል ካላደረኩት እንደዚህ እንስሶች ይቁረጠኝ ነው የምትለው። እና ኢየሱስ ክርስቶስ ተቆረጠ፣ ለኛ ሲል ተቆረጠ። እና የአብርሃም የገባለት ያ አማኑኤል ለኛም ደረሰን ማለት ነው። እና ቆይቶ ይሄን ነገር ይስሐቅ ሰጠውና ከይስሐቅን ምን አለው? አንድ ቀን ሰዋልኝ አለው። ሁለት አስገራሚ ነገሮችን እዛ እናያለን። አንደኛው ምንድነው? የእግዚአብሔር አጠያየቅ ነው። እግዚአብሔር ሲጠይቀው ምንድነው ያለው መሰላችሁ? የምትወደውን አንድ ልጅ ይስሐቅን መስዋዕት አድርገህ ሰዋው። ልጅህን ሰዋው ብትባል በጩቤ እንደመወጋት ያህል የሚሰማህ ይመስለኛል። የምትወደው አንድያ ልጅህ ቢባል ደግሞ እንዳው ቢላውን እንዲህ ማዞር ይመስላል አይደለ? ለምንድነው እግዚአብሔር እንዲህ ያለው? ለምንድነው እግዚአብሔር ልጅህን የምትወደውን አንድያ ልጅህን ሰዋልኝ? በነገራችን ላይ አንድ ልጅ እኮ አይደለም እስማኤል የሚባል አለ አይደል እንዴ? ለምንድነው ታዲያ አንድያ ልጅህ ያለው? ለምንድነው ታዲያ የምትወደው ብሎ ስትረስ የሚያደርገው? የመጽሐፍ ቅዱስ አጥኚዎች በተለይ ኤ.ደብሊው ቶዘር የተባለ ካናዳዊ አስተማሪ ሲናገር ምን ይላል? ይስሐቅ ለአብርሃም የፍቅር ባሪያ ሆኖ ነበር፣ ብቸኛ ሆኖ ነበር። ብቻ የምትለው አይደለም ይሄ ብቻ የምትለው አንድ ነገራችን አለ። ይሄማ ምንለው አንድ ነገርማ ምንለው ነገር አለ። እግዚአብሔር ግን ይሄ የሰጠን ነገር ይስሐቆቻችንን እንድንይዘው አይደለም የሚፈልገው እሱን ነው። ምክንያቱም ቃል የገባልን አማኑኤል ነው እንጂ የሚሰጡን ነገሮች አይደሉም። እና ለዚህ ነው እግዚአብሔር ምን አለው? ሰዋልኝ አለው። ከእግዚአብሔር የምንቀበላቸው ይስሐቆች እንዳይሆኑብን እግዚአብሔር ከኛ ጋር መሆኑን ሁሉ ጊዜ እግዚአብሔር ከኛ ጋር ነው የሚለው አማኑኤል በየቀኑ እንዲሆንልን ያስፈልጋል። አለበለዛ የሚይዙን ይስሐቆች አሉ። እግዚአብሔር የሰጠን ጥሩ ነገሮች እኮ ናቸው፣ ቤተሰብ እኮ ናቸው፣ አገልግሎት እኮ ነው፣ ጥሩ ነገር እኮ ነው። ነገር ግን ይስሐቆች ይሆንብናል እና የመሰወያ ጊዜ ደርሰዋል ማለት ነው። ኢየሱስ ክርስቶስ
በማቴዎስ 5 ሲያስተምር ምን አለ? ኃጢአት ካደረገች እጅህን ቁረጣት፣ ዓይንህንስ አውጣው። ይስሐቆች የእግዚአብሔርን ቦታ ከያዙብን የመሰዊያ ጊዜ ደርሰዋል። ሁለተኛ የሚገርመው ነገር ደግሞ የአብርሃም ምላሽ ነው። ልጅህን ሰዋልኝ ሲባል ጧት ተነስቶ ይሄ የጠላት ወሬ ነው፣ ነይ ሳራ ይሄን ጠላት እየተቃወምን እንጸልይ አላለም። ጧት ተነስቶ ምንድነው ያደረገው? እንጨት ለቀማ ነው የወጣው። ለማ ለመሰዋት። ለአብርሃም ይሄ አዲስ ነገር አይደለም። በዙሪያው ያሉ አርሜኒዎች በሙሉ ለበዓል እዛ ላሉ አማልክቶች አንድ ልጃቸው ይሰጣሉ እና ይሄ አዲስ ነው። እንዴ እግዚአብሔር እንደዚህ እንዴት ትለኛለህ አላለም። ምንድነው የሚያስበው? እነዚህ አማልክቶች የጠየቁት ከዛ በላይ እኮ አልጠየቀኝም ብሎ ነው የሚያስበው። ነገር ግን የአብርሃም መልስ ግን ይገርማል እና የዕብራውያን ጸሐፊ ትንሽ እንትን ሰጥቶናል። አብርሃም እንዴት እንደዚህ እንደመለሰ መልሱ እንዴት እንደሆነ በዕብራውያን ውስጥ ይነግረናል እና ምን ይለናል? በዕብራውያን ውስጥ አሰበ ይለናል። አሰበ፣ he reasoned ይላል። ምንድነው ያሰበው? የእግዚአብሔር ታላቅነት አሰበ። ከሞት ሊያስነሳው እንደሚችል አሰበ ይላል። በራሱ መንገድ የሄደባቸውን ነገሮች አሰበ። እግዚአብሔር ጋሻህ ነኝ ሲለው ሚስቱን ፈርቶ ራሱን ሰርቶ ሚስቱን ሰጥቶ የዋሸውን አሰበ። በራሱ የሄደበትን የእስማኤልን አወላለድ አጋርጋ መግባት አሰበ እና የእግዚአብሔር ይሻለኛል ብሎ አለ። እግዚአብሔር እንደሚያዘጋጅ አሰበ። እሱ ምን ይላል? እሱ ያዘጋጃል። በማሰብ ይስሐቆች አይሰለጡንብንም። ይስሐቆች እንዳይሰለጡብን ማሰብ። ምንድነው የምናስበው? የእግዚአብሔር ታላቅነት። ይሄ ብቻ ብለን አንድ ነገር መያዝ ስንጀምር ማሰብ ቆም ብሎ የእግዚአብሔር ታላቅነት፣ እሱ የሰጠንስ እሱ አይደለ እንዴ? እዚህ ያደረሰንስ እሱ አይደለም ወይ ብለን ስናስብ ነው። በኤርምያስ 17:7 ምን ይላል? በእግዚአብሔር የታመነ ይላል፣ እምነቱም በእግዚአብሔር የሆነ ሰው ብሩክ ነው። በእግዚአብሔር የታመነ አለ፣ እግዚአብሔርን እምነቱ ያደረገ ደግሞ አለ። ያ ማን ነው መሰላችሁ? ቢያነደንም ቢያድነንም ጣዖት ጋር አንሰግድም የሚል ነው። ይሄ እምነቱ በእግዚአብሔር የታመነ ብቻ ሳይሆን እምነቱ እግዚአብሔር ነው። እምነቱ የተሰጠውን ነው። ይሄ ስለተሰጠኝ ይሄ ስላለኝ እግዚአብሔር ስለሆነ የሚል ነው እና ስለዚህ እኛ አማኑኤልን በየቀኑ እንዴት እንለማመድ? አማኑኤል ለኛ በየቀኑ በህይወት ዘመናችን በዚህ ጊዜ ያለንበት ብቻ ሳይሆን በሚቀጥለው እንዴት እንለማመድ? በዘፍጥረት 2:19 እስከ 20 እግዚአብሔር ለአዳም ምን አለው? አዳም ብቻውን እንዲሆን ጥሩ አይደለም አለ እና መጀመሪያ ያመጣለት ምንድነው? እንስሳዎቹን በሙሉ አምጥቶ ሰይማቸው አለው። አዳምና እንስሶች እዚህ ያሉትን ሰይማቸው አይደለም ያለው፣ እንስሶቹን ወደ አዳም ነው ያመጣው። እንስሶቹን ወደ አዳም አምጥቶ ሰይም አለው እና የሰየመው ነገር ሁሉ እንደዛ ሆነ። ይሄ ምንድነው የሚያሳየን? እግዚአብሔር የመፍጠር ስልጣን በኤደን የተሰጠው የመፍጠር ስልጣን ለኛም ሰጥቶናል እና ይሄ ምናልባት እግዚአብሔር በፈቀደው በአንድ ቀን ስለ በትዳር መልክ ብዙ ነገር ስላለው ጋሽ ግርማ በቀደም እዚህ ለነበራችሁ ጥሩ አስተምሮናል። የያዘው ነገር አለ። ምናልባት ይሄ ትዳር የእግዚአብሔር ተቋም ነው የሚለውን ነገር አስፍተን እናይበት አንድ ቀን ሲኖር ይሄ በሰፊው እናያዋለን እና
ደግሞ እዚህ እግረ መንገዴን ልላችሁ የምፈልገው አዳም ምን ሆነ ከዛ በኋላ ምን አለ ለሱም ይሆን ነገር አልተገኘም ብሎ ሰው ነው የፈጠረለት። ስለዚህ ብቻችንን ሆነን ብላችሁ ውሻ ድመት የምታመጡ ለአብርሃም ለማን ነው ለአዳም አልሰራለትም ለማለት ነው። እና አታምጡ ማለት አይደለም፣ ብቻችንን ሆነን ብላችሁ ግን አታምጡ ማለት ነው። ነገር ግን እግዚአብሔር ለአዳም ይሄን ከመስጠቱ በፊት ይሄን ሰይም ከማለቱ በፊት የሰጠው ሌላ ነገር ነበር፣ ወይም ያስተማረው ሌላ ነገር ነበር። ከዛ በፊት ምን ይላል? ወደ እንትን ይወስደውና እዛ እግዚአብሔር የተሰየሙ ነገሮችን ነገረው። ይሄ ዛፍ አለው መልካምና ክፉን የሚያሳውቅ ዛፍ ነው፣ ይሄ ዛፍ የሕይወት ዛፍ ነው ብሎ የተሰየሙ ነገሮችን ለድርድር የማይቀርቡ ነገሮችን ሰጥቶታል። እነዚህ ነገሮችን እንሰየም ብንል ችግር ውስጥ ነው የምንገባው። እና የተሰየሙ ነገሮች አሉ፣ ተሰይመው የተሰጡን እግዚአብሔር እሴት ብሎ ያስቀመጣቸው እኛ ጥሩ ነው መጥፎ ነው ብለን የምንጨምርላቸው ማናጎድልባቸው ለድርድር ያልቀረቡ የተሰየሙ ነገሮች አሉ። በዚህ የበረሃ ጉዟችን በየቀኑ የምንጋፈጠው ነገር ቢኖር የትኛው ነው የተሰየመው፣ የትኛው ነው ደግሞ ስልጣን የተሰጠን? ይሄን ዲሲሽን ነው። መልካምና ክፉን የሚያሳውቅ ዛፍ ብሎ እግዚአብሔር መልካም ያለው ሔዋን እሱን መልካምነት በራሷ ሚዛን ልትተረጉመው ስትፈልግ ምን አለች? ይሄ መልካም ዛፍ ነው አለች። ጥሩ የተባለውን ዛፍ በራሷ መመዘኛ ጥሩ የሚያስጎመጅ ነው፣ ለጥበብም መልካም ነው ብላ ያለ ድርድር ያልቀረበውን ነገር ስትሰይመው እናያለን። ይሄ ምንድነው? ሰባራ ሰዓት ይዘህ ሰዓትን እንመለካት ማለት ነው። እግዚአብሔር ጥሩ ያለውን ነገር በራሳችን አኳኋን በራሳችን ሚዛን ማምጣት ማለት ነው። እና ይህ በበረሃ ጉዟችን በየቀኑ በየሰዓቱ ይህን ጥያቄን መመለስ አለብን። ይህን ጥያቄ መመለሳችን ደግሞ አማኑኤል እና አማኑኤል የሌለበትን ሁኔታ ወስነዋል። ወንድና ሴት ብሎ የሰየመው ለድርድር የሚቀርብ አይደለም። እግዚአብሔር ወንድና ሴት ብሎ የሰየመው ለድርድር የሚቀርብ አይደለም። እንደራደርበትና እንሰይመው ካልን ብዙ ችግር ይፈጠራል፣ ውድቀት ይከተላል። ከዛ በኋላ የሚቀጥለው ምንድነው? የበለስ ቅጠል ታደርጋለህ፣ ማስክ ታደርጋለህ። ምናልባት ይሄ ሴትና የወንድ ብዙም እዚህ ቤተክርስቲያን ላይ ያስቸግረን ይችላል። ይሄ እንስማማበት ነገር ነው። ነገር ግን በየቀኑ እኛም የምንለው ነገር አለ። ሰዎች ምን ይላሉ? አንዳንድ ጊዜ ሰውና መንጫጭቀው ከጨረሱ በኋላ እኔ እኮ ቀጥታ ስለምናገር ነው፣ ወይም እኔ እኮ ኃይለኛ ስለሆንኩ ነው ይላሉ። ይሄ ምንድን መሰላችሁ? ይሄ እግዚአብሔር መመነጫጨቅ ያለው ኃጢአት ያለው በራስህ ተርጉመህ የበለስ ቅጠል መልበስ ነው። እግዚአብሔር የሰጠን ስም አለ፣ በደሙ የተዋጃችሁ ብሎናል፣ በአምሳሌ የተፈጠራችሁ ብሎናል። ይሄን ለድርድር ውስጥ የሚገባ አይደለም። ይሄን ድርድር ውስጥ የምናስገባ ከሆነ ቀጥሎ የሚቀጥለው ልክ እንደ አዳምና እንደ ሔዋን የበለስ ቅጠል ማሰፋት ነው። በደሙ ተሸፍነ እነሱ እንኳን አይጠቅማችሁም ብሎ የበግ ቆዳ ነው ደም አፍስሶ የበግ ቆዳ ነው። ኢየሱስ ክርስቶስ በሞተልን ግን እኛ በሱ ደም ተዋጅተን ድርድር የማይገቡ ነገሮችን ድርድር ውስጥ እንከታለን። እና አማኑኤል ከኛ ጋር ከሆነ የምንኖር ከሆነ በየቀኑ በየሰዓቱ የምንጋፈጠው የስም ስያሜ ውሳኔ ነው። የምሳሌ 30 ጸሐፊ ሰሎሞን ይመስለኛል ይሄ ነገር በደንብ የገባው ይመስለኛል። እና በምሳሌ 30 ከ5 እስከ 6 ያለው የእግዚአብሔር ቃል ተፈትናለች፣
እርሱ ለሚታመኑት ጋሻ ነው ይላል እና እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። ሁለት ነገር እንሻለሁ አለ። ሳልሞትም አትከልክለኝ፣ ከንቱና ሐሰተኛነት ከእኔ አርቃቸው። በሌላ አነጋገር እግዚአብሔር ቃል ላይ መጨመር ስንፈልግ የተሰየመውን ነገር መሰየም ስንፈልግ ከንቱነትና ሐሰተኝነት እንለብሳለን። የበለስ ቅጠል ከንቱ ነው፣ አይሸፍንም እና ምን ይላል? ሳትሞትም አትከልክለኝ፣ ከንቱና ሐሰተኝነት ከእኔ አረቃቸው። ስለዚህ በዚህ በምናደርገው የበረሃ ጉዞ አማኑኤል ምርጫችን የሚሆነው እነዚህ የተሰየሙ ነገሮችን አለመሰየም፣ ለድርድር ያልቀረቡትን በቤተሰባችን፣ በስራችን፣ በቤተ ክርስቲያናችን ደግሞ ለመፍጠር የተሰጠን አለ። ብሩካን እንላቸዋለን። ይሄ የመፍጠር የተሰጠን ኤደናዊ ስልጣን ነው እና እሱ ለኛ ተሰጥቶናል። ነገር ግን መጠንቀቅ አለብን። ያልተሰየሙ ለድርድር ያልቀረቡ ነገሮች ለድርድር ማቅረብ የለብንም እና እኛ አሁን ምን እናድርግ ታዲያ? አማኑኤል በየቀኑ ከኛ ጋር እንዲሆን ምን እናድርግ? መጀመሪያ እንደነገርኳችሁ የእግዚአብሔር ቃል ታሪክ የተሸመነ ታሪክ አለው፣ መርሆ አለው። ይሄ ማለት ደግሞ የእግዚአብሔርን ቃል ማንበብ ስናነብ የምናገኘው ነገር አለ። በነገራችን ላይ ሄኖክ እንዴት ነው ከእግዚአብሔር ጋር የተመላለሰው? በምንድን ነው ብለናል? በእምነት ነው ብለናል። እምነት ደግሞ ከየት ነው የሚመጣው? ከእግዚአብሔር ቃል ከመስማት ነው የሚመጣው። እግዚአብሔር ቃል በማንበብ ነው የሚመጣው። ስለዚህ እምነት የሚለውን ነገር አማኑኤል እንዲሆንልኝ ዋነኛው ነገር እግዚአብሔር ቃል ነው። ሌላ መፍትሄ የለውም። ነገር ግን በየቀኑ ስናነበው እንግዲህ የኔ ነው ይሄ፣ ከፈለጋችሁ ውሰዱት ካልፈለጋችሁ አትውሰዱት፣ ግን ሁለት አይነት አነባበብ ያለ ይመስለኛል። እዚህ መጽሐፍ ቅዱሳችን ስናነበው ሁለት አይነት አነባበብ ያለ ይመስለኛል። አንደኛው ቃሉ ለኔ መልእክት ምንድነው የሚል አነባበብ ነው። ይሄ ጥሩ አነባበብ ነው፣ መጥፎ አነባበብ አይደለም እያልኩ ያለሁት። ነገር ግን የሚያተኩረው እግዚአብሔር ለኔ አሁን ምን አለኝ የሚለውን ነገር ነው እና እሱ ጥሩ ቢሆንም በየቀኑ ለሚያጋጥሙን እክሎች የሚሆነን ቢሆንም ለአጭር ሩጫ እንጂ ለማራቶን አይሆንም። እኔ እስከገባኝ ድረስ ይሄ እንደሚመስለኝ የእግዚአብሔርን ድምጽ ለመስማት ስትጀምር ምን ይለኛል የሚለውን የጀማሪ አነባበብ ይመስለኛል እና ይሄ የሚፈጥረው ምንድነው? ለምሳሌ ዳዊትና የጎልያድ ስታነብ አሁን ኤግዛምፕል ሰጣችኋለሁ። መነሳሳትን ይፈጥራል፣ እኛ ብርቱ ምን የሚል ነገር ይፈጥራል። ሁለተኛው አይነት አነባበብ ምን አይነት አነባበብ ነው? እግዚአብሔር እዚህ እንዴት ተገልጿል ወይም የእግዚአብሔር ማንነት፣ ስለ እግዚአብሔር ማንነት እዚህ ምን እያለ ነው የሚለው አነባበብ ነው። ይሄ ምንድነው የሚሰጠን ብንል መርሆውን ነው የሚሰጠን። ይሄ በየቀኑ የምናልፍበትን መነሳሳት ሳይሆን የሚሰጠን ይሄ መርሆውን ነው የሚሰጠን እና እግዚአብሔርን ማወቅ እግዚአብሔር ሲመጣ የምናገኘው ምንድነው? አምልኮ ነው። የእግዚአብሔር ነገር ስናየው በመጽሐፍ ቅዱስ የእግዚአብሔር ማንነት ስንረዳው ውስጣችን የሚፈጥረው አምልኮ ነው። ስለ አምልኮ እየተማርን ነው አይደለ ሰሞኑን? እና ይሄ አምልኮ ኑሮ የሚባለው ምንድነው? የእግዚአብሔርን ቃል ስታነብ ስለ እግዚአብሔር ምን አለ የሚለውን ነገር ስናወጣው ነው። ሁለቱም ጠቃሚ ነው። ሁለቱም ጠቃሚ አይደለም እያልኩ ያለሁት። ነገር ግን ሁለቱንም አነባበብ አይነቶች አሉ። አንዱ መነሳሳት ይፈጥራል፣ በየቀኑ የሚያጋጥመን ችግር መፍትሄ ሊሆን ይችላል። ሁለተኛው ግን አምልኮ ኑሮ እንድንኖር የሚረዳን ነው እና ምናልባት ይሄን ግልጽ ለማድረግ ምሳሌ ልስጣችሁ። የዳዊትና የጎልያድ ታሪክ አለ እና ስናነብ የታሪኩ ሞራል ምንድነው ብለን ስናነብ ያው ዳዊት ጎልያድን ገደለ። በህይወት የሚያጋጥሙ ግዙፍ ነገሮች ካሉ በእግዚአብሔር በመተማመን ጠንክረህ በመስራት ፍርሃት ብታስወግድ ታሸንፋለህ የሚል ሞራል ኦፍ ዘ ስቶሪ ይሰጠናል። ጥሩ ሞራል።
ይህን ነገር ማግኘት አለብን። ነገር ግን ሁለተኛው አይነት አነባበብ እናንብበው ብንል ዳዊት ጎልያድን የተጋፈጠው የግል ጥል ኖሮት አይደለም። በመሬት በከብት ወይም በጉድጓድ ውሃ አልተጣሉ። ዳዊት እዛ የቆመው ወይም ጎልያድን የሚጋፈጠው የእስራኤል ሕዝብ ወክሎ ነው። የእስራኤል ሰራዊት ወክሎ ነው እንጂ ለግል ጥል አይደለም። እና በዚህ ዳዊት ለሕዝቡ መስዋዕት ሆኖ አቀረበ ማለት ነው። ምክንያቱም እሱ ካሸነፈ ሕዝቡ ያሸንፋል ምንም ሳያደርግ፣ ሰራዊቱ ያሸንፋል ምንም ሳያደርግ፣ ከተሸነፈ ደግሞ እንደዚሁ። በሌላ አነጋገር የዳዊት ድል የእስራኤል ድል ይሆናል። ወንድሞቹ እኮ እንዳውም አሳድተውታል አይደል? የገዛ ወንድሞቹ አንተ እዚህ ምን ታደርጋለህ ምናምን አቴንሽን ፈልገህ ነው ብለው አሳደዱት፣ ሰደቡት፣ አቃለሉት። ስዕሉ እየመጣላችሁ ነው። ኢየሱስ ክርስቶስ ወደ ታሪኩ ስናመጣው ዳዊት የክርስቶስ ጥላ ሆኖ እናገኘዋለን። ኢየሱስ ክርስቶስ ለሁላችንም እኛ ምንም ሳናደርግ ቆመን የሱ ድል ለኛ ድል ሆነልን። ኃጢአትና ሞትን አሸንፎ ትላልቅ ግዙፎችን ጃያንትስ አሸንፎ ድሉ የማን ሆነ? የኛ። ምን አደረግን? ምንም አላደረግን። ይህ አምልኮ ይፈጥራል። ይህ ጌታ ሆይ እንላለን፣ እናመሰግንሃለን፣ ይሄን አድርገሃል፣ ለካ ትልቁ ለጋ ተሸፍንፈዋል። አሁን ትናንሽ ጥቃቅን ነገሮች ይዘን አይደለ ያኛውን ታሪክ ፈልገን እግዚአብሔር ይረዳል ምናምን። ይሄ ትልቅ ነገር ከያዘማ እግዚአብሔር ለኛም ትልቅ ነገር ያደርግልናል። ይሄ ትላልቅ ግዙፎችን ካሸነፈ እነዚህ ትናንሽ ግዙፎች መስለው የሚታዩን በየቀኑ ያሉት ነገሮች ምንድናቸው? እግዚአብሔር ተመስገን ብለን የምስጋናና የአምልኮ ኑሮ እንኖራለን። እርግጠኛ ነኝ ይሄን ነገር ኖህን ነገር አንብቤ ከገባኝ በኋላ ቀስተ ደመና ሳይ አንዳንድ ጊዜ እንዳውም ይደብረኛል። ለምን መሰላችሁ? እነዛ ሰዎች ያዙትና አሁን ግን ቀስተ ደመና ሳይ ምስጋና አምልኮ ነው የሚመጣልኝ። ምክንያቱም ያቀቺ ቀስት እኮ ለኔ ነበር የታሰበችው፣ አሁን ግን ኢየሱስ ክርስቶስ ለኔ ያደረጋት። ይሄ በየቀኑ በየሰዓቱ በየጊዜው አመቱን ሙሉ እስከ ፍጻሜ ድረስ አማኑኤል እንዲሆንልን ይረዳል። እንግዲህ እየጨረስኩ ነው፣ ሰዓት አሳልፍ ያለው መሰለኝ። በዚህ በአዲስ ዓመት ዋዜማ ቀኖች ቆመን ምን እንመኝ? አማኑኤል እግዚአብሔር ከኛ ጋር። አንዳንድ ጊዜ ይሄ በቂ የማይመስልበት ጊዜ አለ እና በጸሎት እንደፋለን። ጥሩ ነገር ነው፣ መደፋት አለብን። እና ያኔስ ምን ብለን ጸልይ? የጎደለ ነገር ቢመስለን ምንድን ነው? እና ለኔና ለቤተሰቤ በዚሁ ዓመት ያስኩት ምኞት ለእናንተም ይኸው ይሆንላችኋል ብዬ ነው ማምነው። ምን ብለን ነው ብዬ ነው የምጸልየው? አንተ የምታውቀውን ባቅ የምለምነውን ስጠኝ። ችግር ላይ ከሆንኩኝ አንተ የምታውቀውን ባቅ የምለምነውን ስጠኝ። ይሄን ነገር አንሳልኝ ማለት ቀላል ነው። አብርሃም እኮ ልጄ ባክህ እንዳልሰዋው ብሎ እኮ መጸለይ ይችል ነበር። ግን ከዛ በላይ ያየው ነገር ስለነበር ነውና ለዚህ ዓመት የኔ ምኞት አንተ የምታውቀውን ባቅ የምለምነውን ስጠኝ ብዬ አስባለሁ። እና መልካም አዲስ ዓመት። አንድ ሰው ጸሎት ቢያደርግልን። ጌታ ኢየሱስ አብዝቶ ይባርክ። ዶክተር ናሆር እንዴት ደስ ይላል። እግዚአብሔር ይባረክ። በጣም የተባረክነን ቸርቻችን እንደነሱ በእውነት ጌታ እዚህ ቆመው የሚያገለግሉን ጌታ ይባረካቸው። ምራቃቸውን ያወጡ የእግዚአብሔርን እውነት የሚያስተላልፉ ሰዎች ጌታ ስለሰጠን ስሙ ይባረክ። አሜን። ትንነሱና ባረካቸዋለሁ። ጌታ የተባረከና የተመሰገነ ይሁን። ጌታ ይባረክ። በእውነትም አማኑኤል ብቻ በቂ ነው እና ብዙ ነገር እኛ እንመኛለን፣ ግን አማኑኤል ከኛ ጋር ካለ
እሱ ከበቂ በላይ ነው። አሜን። እስቲ እጆቻችሁን አንሱና አንተ ለሕይወቴ ከበቂ በላይ ነህ፣ አንተ ካለኸኝ ምን አያስፈልገኝም በሉትና እስቲ ጌታን አመስግኑት። በእርግጥም ያው እንደ ልማዳችን ሁል ጊዜ በሕይወታችን ብዙ ነገር እንፈልገዋለን። ሰው ስለሆነ ደግሞ ጉድለታችን ብዙ ጊዜ ይታየናል። ይህን አምጣ፣ ይህን ስጠን እንላለን። ወገኖቼ ግን እውነተኛ ሳቲስፋክሽን ጥጋብ ያለው እሱ ከኛ ጋር ከሆነ ነው። አማኑኤል ደግሞ ወዶ ፈቅዶ ከኛ ጋር ለመሆን ሃሌሉያ እሱ ዙፋኑን ትቶ ክብሩን ትቶ ወረደ። ሃሌሉያ እሱ ዝቅ ሲል ከእግዚአብሔር ጋር መተካከልን እንደማይገባ ቆጥሮ ራሱን አዋረደና በመልክም እንደኛ ሰው ሆነ፣ የኛንም ዕዳ ከፈለ። በእውነት በጣም ጌታ የተባረከና የተመሰገነው ትልቅ ነገር ነው። እኔ ቁጭ ብዬ እየተማርኩ የነበረው ጌታ ስሙ ይባረክ። ጌታ ስለወረደልን፣ ይህ ደግሞ የወረደ ጌታ አሁን በእኛ ውስጥ ስላለ ሁል ጊዜ አማኑኤል እግዚአብሔር ከኛ ጋር መሆኑን መለማመድ ወገኖቼ በምንም ሁኔታ ሃሌሉያ እውነቴን ነው የምላችሁ ነገሮችን ለማሸነፍ የምንችልበት ለመቆም የምንችልበት ድፍረት የምናገኝበት አማኑኤል ከኛ ጋር መሆኑ ነው። እግዚአብሔር ከኛ ጋር መሆኑ ነው። ስለዚህ ጌታ ሆይ እናመሰግንሃለን። እነሆ እግዚአብሔር አምላኬና አባቴ ሆይ ይህንን ዓመት 2025ን እግዚአብሔር ሆይ በተለያየ ነገር አልፈናል። አንዳንዶቻችን ተፈትነናል፣ አንዳንዶቻችን ወድቀናል፣ አንዳንዶቻችን ተነስተናል። እግዚአብሔር ሆይ በዚህ ሁሉ ግን አማኑኤል ከኛ ጋር ነበርክ። እርዳታ ከኛ ስላልተለየ እናመሰግንሃለን። እግዚአብሔር ሆይ በዚህ በ2025 የሚቆም አይደለም አማኑኤል። እግዚአብሔር ሆይ እኛ ወደ አንተ እስከምንመጣ ወይም አንተ ወደኛ እስከምትመጣ ድረስ አማኑኤል ከኛ ጋር አሁን። እግዚአብሔር ሆይ የየለት ድፍረታችን ከኛ ጋር ይሁን። ጌታ ሆይ እናመሰግንሃለን። እኔ ሰሞኑን ያው በጣም አሰላስላለሁ። ጌታ ያው በተሰጠንም አገልግሎት ጌታ ባስቀመጠንም ምን ሰራው እያልኩኝ አሰላስላለሁና ጌታ ስሙ ይባረክ። አንድ ነገር አስታወሰኝ። በዚህ ስመጣ ጌታ አንድ ነገር ተናግሮኝ ነበር ለዚህ ቤተክርስቲያን። በለቅሶ ዘርን ዘርተን ነበር፣ አሁን ግን በደስታ አጭደናል የሚል ዞር ብዬ ሳየው በእርግጥም ጌታ በዚህ ዓመት በደስታ አሳጭዶናል። አልመሰለኝም ነበረ። አንዳንዱ ነገሮች ርቀው ነበረ፣ ነገር ግን የተጸለየባቸው ያለቀሳችሁባቸው ስለዚህ ቤተክርስቲያን የተባለውን ነገር ጌታ በደስታ አሳጭዶናል። ጌታ በቸርነቱ ወደ 2026 ከመሻገራችን በፊት እግዚአብሔር ብዙ ነገሮቻችንን ዘግቶልናል፣ ብዙ ነገሮቻችንን አስተካክሎልናል። በመካከላችን መንፈሱን አፍሷል፣ አንድነትን አምጥቷል። እግዚአብሔር እጅ ለእጅ አያይዞናል። እግዚአብሔር መልካም ነገር ሊያደርግ በመካከላችን ነው። አማኑኤል ከኛ ጋራ ነው። አምላኬና አባቴ እጅግ አድርጌ አመሰግንሃለሁ። ደግሞ ወገኖቼ አሁንም እየጸለያችሁ መንፈሳችሁን ያዘጋጃችሁ አሁን ለአዲሱ ዓመት ለኒው ኢየርስ ኢቭ ተዘጋጅታችሁ ኑ፣ ሌሎችንም ጋብዙ። እግዚአብሔር በመካከላችን ይገኛል። የእግዚአብሔርን ድምፅ እንሰማለን። እግዚአብሔር የሚያሻግር ነገር ይሰጠናል። አምላኬና አባቴ ልጆችህን በፊት አቀረብኩ፣ እያንዳንዳቸውን ጎብኛቸው። እግዚአብሔር ሆይ የማይታለፉ ቀኖች የመሰላቸውን ስላሳለፍክላቸው አመሰግናለሁ። እግዚአብሔር አምላኬና አባቴ ሆይ የማያልፉ ሌሊቶችን ስላሳለፍካቸው አመሰግናለሁ። እግዚአብሔር ሆይ አንዳንዶቹን ከበሽታ አንዳንዶቹን ከስጋት ስላዳንካቸው አመሰግናለሁ። እግዚአብሔር ሆይ በፊታችን ስላስቀመጥክልን እግዚአብሔር ሆይ ደግሞ አዲስ ዓመት እናመሰግንሃለን። እግዚአብሔር ሆይ በእርግጥም አሁንም በእኛ ውስጥ ተወለድ፣ አሁንም በእርግጥም በእኛ ውስጥ ኑር። አሁንም በቤተ ክርስቲያናችን ውስጥ አማኑኤል ክበር፣ የኔ ጌታ በመካከላችን ከፍ በል። እግዚአብሔር ከኛ ጋር ይሁን። ጌታ ሆይ እናመሰግንሃለን። ደዌያችንን ተሸከምክ፣ በሽታችንን ተሸከምክ። በእርግጥም የኛ ላይ ማረፍ የነበረበት ቀስት አንተ ላይ ያረፈ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ኢየሱስ ስለኛ እርግማን ሆኖ እርግማንን ተቀብሎ በእርሱ ደግሞ የአብርሃም በረከት በክርስቶስ ኢየሱስ ወደኛ እንዲመጣ ስላደረከው ጌታ ሆይ እናመሰግናለን።
እግዚአብሔር አምላኬና አባቴ ሆይ ከዚህ ሰዓት በኋላ ያለውንም አንተ ተረከብ ነው። በፊታችን ያሉትን ቀናቶች ጌታ ሆይ በፊትህ በጾምና በጸሎት የምናሳልፈውን ጌታ ሆይ አንተ አማኑኤል ከኛ ጋር በመገኘት በህይወታችን እርዳን። እግዚአብሔር ሆይ ክብርን እንድናይ ካንተ ጋር እንድንገናኝ ህይወታችን ፈጽማ ድና እንድትቀር እርዳን። ጌታ ሆይ እናመሰግናለን፣ ስምህንም ባርከዋለን። እጆቻችሁን አንሱና ለባርካችሁ። አሁንም እግዚአብሔር በመውጣት በመግባታችሁ አብራችሁ ይሁን። እግዚአብሔር በእርግጥም አማኑኤል ከናንተ ጋር ይሁን። እግዚአብሔር አብሯችሁ ይሁን። የእጆቻችሁን ሥራ ይባርክ፣ ትዳራችሁን ይባርክ፣ ልጆቻችሁን የልጅ ልጆቻችሁን ይባርክ። እግዚአብሔር በእናንተ ቤት በመገኘቱ ይባርካችሁ። እግዚአብሔር አይኖቻችሁን በመክፈት ይባርካችሁ። እግዚአብሔርን በማወቅ ይባርካችሁ። እግዚአብሔር በእየለቱ ፊት ለፊታችሁ ይሆን። እግዚአብሔር በእየለቱ ከእናንተ ጋር ይሆንላችሁ። እግዚአብሔር ደግሞ በፊታችሁ ያለውን ዘመን የበረከት ዘመን አድርጎ ይክፈትላችሁ። እግዚአብሔር ወለል አድርጎ ይክፈትላችሁ። እግዚአብሔር በህይወታችሁና በትዳራችሁ ይገኝ። ስምህን ባረኩት፣ ከፍ አደርጋለሁ። የእግዚአብሔር ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት አሁንም ጌታ እስከሚመጣ ድረስ ከሁላችሁ ጋር ይሁን። አሜን። ተባረኩልኝ።